ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል አብይ አህመድ ጦርነት በማንኛውም ሰዓት ሊጀመር ይችላል አሉ። እንዲሁም በአዲስ አበባ ለኦሮሚያ የተሰጠው መሬት ጉዳይ እያነጋገረ ይገኛል የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ጦርነት በማንኛውም ሰዓት ድንገት ሊመጣ ይችላል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። ከቀናቶች በፊት የጥይት ማምረቻ ፋብሪካ ያስመረቁት አብይ አህመድ አሁን ደግሞ ሌላ ዘመናዊ የጦር መሳሪያ ማምረቻ ኢንዱስትሪ ለማስመረቅ ተከስተዋል። አብይ አህመድ በስካይዊን ኤሮኖቲክስ የድሮን ማምረቻ ኢንዱስትሪ ምረቃ ስነ ስርዓት ላይ ተገኝተው ባስተላለፉት መልእክትም የውጊያ መልክ እየተቀየረ ነው፣ አሁን ወደ አራተኛው ጄኔሬሽን ጦርነት እየገባን ነው ያሉ ሲሆን ለዚህም መዘጋጀት አለብን፣ እልድ አይደለም ያዝ ነው ሲሉም ተደምጠዋል። ከዚህ በፊት በገዛ ገንዘባችን እንደፈለግነው ድሮን መታጠቅ አልቻልንም ነበር ያሉት አብይ አህመድ ዛሬ ግን ከመታጠቅ አልፈን በዓለም አቀፍ ደረጃ መወዳደር የሚችሉ ዘመናዊ ድሮኖችን ማምረት ጀምረናልም ብለዋል። ጠቅላይ ሚኒስትሩ ጦርነት በማንኛውም ሰዓት ድንገት ሊመጣ ይችላል፣ ለሱ መዘጋጀት አለብን ሲሉም አሳስበዋል። አብይ ድሮን ማምረት መጀመራችን የመከላከያና ደህንነት አቅማችንን ያባዛልናል ያሉ ሲሆን ከዛም አልፎ ሰፊ የድሮን ምርት ስላለን ወደ ዓለም ገበያ በማውጣት መሻማት አለብን ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ከሰሞኑ ያየናቸው አጠቃላይ አቅሞች ኢትዮጵያ አስተማማኝ የመከላከያ አቅም ላይ መሆኗን ያመላክታል። ሆኖም ጥይትም ሆነ ድሮን የምናመርተው ለመዋጋት ሳይሆን ትናንሽ አቅም ይዘው የሚሳሳቱ ኃይሎችን ለማስጠንቀቅና ከተሳሳቱም ለማስተማር ነው ሲሉ አነጋጋሪ ንግግርን አድርገዋል። አብይ ከዚህ በፊት ስለ ድሮን ስንናገር ተረት ይመስል ነበር፣ ዛሬ ግን የጨበጥነው እውነት ነው፣ ኢትዮጵያውያን እንኳን ደስ ያላችሁ ብለዋል። ከዚሁ ጋር በተያያዘ ኤርትራና ኢትዮጵያ የገቡበት ውጥረት አሁን ላይ ከቃላት ጦርነት አልፎ በሁለቱም ሀገራት በኩል የሚደረጉ ወታደራዊ እንቅስቃሴዎች ዛሬም ቀጥለዋል። ከሰሞኑ በኤርትራ የክተት አዋጅ ያወጁት ፕሬዝዳንት ኢሳያስ አፈወርቂም ለሰራዊታቸው በሰጡት ትዕዛዝ መሰረት ወታደሮቻቸውን በተከታታይ ከምስራቅ፣ ከሰሜን፣ ከምዕራብና ከመካከለኛው ኤርትራ አካባቢዎች ከሚገኙ ማሰልጠኛ ጣቢያዎችና የጦር ካምፖች ወደ ደቡባዊ የኢትዮጵያ ድንበር እያስጠጉ መሆኑን መረጃዎች እየወጡ ይገኛሉ። በዚህም ኤርትራ በርካታ ወታደሮቿን በሰናፈ፣ አዲቋላና መንደፈራን ጨምሮ በኢትዮጵያ ትይዩ ባሉ ቦታዎች ላይ እያስጠጋች ነውም ተብሏል። ኤርትራ ከዚህ በተጨማሪም የጸረ ድሮንና የአየር መቃወሚያዎችን እየተከለች መሆኑን ኤርትራ ፕሬስ ይዘውት የወጣው ዘገባም ያሳያል። ከኢትዮጵያ በኩልም ወታደራዊ እንቅስቃሴዎች እየቀጠሉ ሲሆን በርካታ የመከላከያ ሰራዊቱ ኃይልም ከመካከለኛው የኢትዮጵያ አካባቢዎች እንዲሁም ከአዋሽና ከአፋር አካባቢዎች ወደ ሰሜኑ የኢትዮጵያ ክፍል እየተንቀሳቀሰ መሆኑም ተነግረዋል። ከአዋሽ አርባ ወታደራዊ ማሰልጠኛ ጣቢያም በርካታ እግረኛና ሜካናይዝድ የጦር ኃይል በአፋር በኩል ወደ ድንበር አካባቢዎች እየተንቀሳቀሰ መሆኑን መረጃዎች እየወጡ ይገኛሉ። ይህ በእንዲህ እንዳለ ኤርትራ ጦርነቱን ጀምረዋለች ሲሉ የቀድሞ የትግራይ ክልል ርዕሰ መስተዳደር አቶ ገብሩ አስራት አነጋጋሪ ንግግርን አድርገዋል። አሰብን ተከትሎም በኢትዮጵያና በኤርትራ መንግስታት መካከል እየታየ ያለው እንቅስቃሴና የቃላት ጦርነትንም ተከትሎ ውጊያ የመቀስቀስ ዕድሉ እየሰፋ የመጣ አይመስልም ወይ በሚል ለቀረበላቸው ጥያቄም አብይ የጦር መሳሪያ ፋብሪካ ማስመረቁ ምንም ለውጥ አያመጣም፣ አሁን ካለው ጦርነት ጋርም የሚያያዝ አይመስለኝም፣ በሁለቱም በኩል ወደ ጦርነት የሚያመሩ እንቅስቃሴዎችና ንግግሮች እየተሰሙ ነው፣ ግን ወዲያውኑ ወደ ጦርነት የሚገቡ አይመስለኝም ብለዋል። ፖለቲከኛው ምክንያታቸውን ሲያብራሩም በኢትዮጵያ በኩል አሰብን እንደ ክሬሚያ በጉልበት የማስመለስ ነው ወይንስ በሕግ የማስመለስ የሚለው አካሄድ ጦርነቱን የሚወስነው ነው ብለዋል። ፖለቲከኛው አሰብን ለማስመለስ በኢትዮጵያ በኩል መደረግ ያለበት ነገር ሲሉም ሐሳባቸውን ሰጥተዋል። ፖለቲከኛው ከዚህ በፊት የነበሩት የኢትዮጵያ መሪዎች መለስና ኃይለ ማርያም አሰብ አይገባንም፣ ይህንን ማንሳት ጦርነት መቀስቀስ ነው የሚል አቋም ነበራቸው። አሁን ግን ጥያቄው ተነስቷል። የሚነሳበት አግባብ ግን መጀመሪያ ከሕግ አንጻር ነው መሆን ያለበት፣ ዘለን ወደ ጦርነት መግባት ተገቢ አይመስለኝም ሲሉም ነው አስተያየታቸውን የሰጡት። ኤርትራ ኢትዮጵያ ላይ የማይለወጥ ቋሚ ፖሊሲ ነው ያላት ያሉት አቶ ገብሩ አስራት ሻዕቢያ ተጠናክሮ እንዲወጣ ደካማና የተበታተነች ኢትዮጵያን ነው የሚፈልገው። ከዚህ በፊት አብይና ኢሳያስ የፈጠሩት ግንኙነትም የሻዕቢያን ባህሪ፣ ጥቅምና ፍላጎት ግምት ውስጥ ያላስገባ ነበርም ብለዋል። አቶ ገብሩ ሻዕቢያ ምክንያታዊ ሥራ ስለማይሰራ በእጅ አዙር በቀጥታ ወደ ጦርነት ሊገባ ይችላል። ከዚህ በፊትም ይህንን አይተነዋል። በኢትዮጵያ በኩልም ያለው እሱ ነው። ጦርነት ሊካሄድ ይችላል ሲሉም ስጋታቸውን ገልጸዋል። በመጨረሻ በአዲስ አበባ ለኦሮሚያ የተሰጠው መሬት ጉዳይ ያነጋገረ ይገኛል።
የአዲስ አበባ ከተማ አስተዳደር ለጉምሩክ ኮሚሽን ዋና መስሪያ ቤት የታቀደውን መሬት ለኦሮሚያ ባህል ማዕከል ማስፋፊያ መስጠቱ ተገልጿል። በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወረዳ 10 ውስጥ በሚገኘውና በ12000 ካሬ ሜትር ላይ ያረፈው ይህ መሬት የሚገኘው በተለምዶ መሿለኪያ ተብሎ በሚጠራው አካባቢ ሲሆን መሬቱ ከኦሮሚያ ባህል ማዕከል አጠገብም የሚገኝ ነው። የአካባቢው ነዋሪዎች እንደገለጹት የዛሬ 3 ዓመት የከተማው መሬት ማኔጅመንት ቢሮ ያነጋገራቸው ሲሆን በወቅቱም ለጉምሩክ ኮሚሽን ዋና መስሪያ ቤት ቦታው ስለሚፈልግ እንደሚነሱ አስታውቋቸው ነበር። በዚህም ወደ 92 ያህል መኖሪያ ቤቶች እንደሚፈርሱ ተነግሯቸው የነበረ ቢሆንም ከ3 ወራት በኋላ ግን ሐሳብ መቀየሩ እንደተገለጸላቸው አስረድተዋል። አንድ የአካባቢው ነዋሪ ሲናገሩ በወቅቱ ቀለም እንኳን መቀባት እንደማንችልና ማንኛውንም እድሳት እንዳናደርግ ተከልክለን ነበር። ምክንያቱም ቤቶቹ ለጉምሩክ ኮሚሽን ሲባል እንደሚፈርሱ ተነግሮን ነበር ይላሉ። አክለውም ይሁንና ከ3 ወር በኋላ እንደገና ሰብስበውን እቅዳቸውን እንደተዉትና ማድስም ሆነ ሌላ ነገር ማከናወን እንደምንችል ገልጸውልን ነበር ካሉ በኋላ አሁን ደግሞ እንደገና ተመልሰው በመምጣት ቤቶቹ እንደሚፈርሱ እንዳሳወቋቸው አስረድተዋል። ቀደም ሲል ለጉምሩክ ኮሚሽን የተባለው ቦታ አሁን ለኦሮሚያ ባህል ማዕከል ማስፋፊያ በሚል እንደተነገራቸውም ገልጸዋል። በአዲስ አበባ መሬት ልማት ማኔጅመንት የሚሰሩ አንድ ከፍተኛ ባለስልጣን በመሿለኪያ በሚገኘው በዚህ መሬት ላይ የእቅድ ለውጥ መደረጉን አረጋግጠዋል። ይሁንና እንደዚህ አይነት ውሳኔ የሚተላለፈው በከተማው አስተዳደር መሆኑን በመግለጽ ለምን እቅዱ እንደተለወጠ እንደማያውቁ መግለጻቸውን ዘ ሪፖርተር የእንግሊዝኛው ጋዜጣ ዘግቧል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።